የኢትዮጵያ ስኳር ኢንዱስትሪ ግሩፕ 1.4 ቢሊዮን ብር ክስ ተመሰረተበት። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚተዳደረው የኢትዮጵያ ስኳር ኢንዱስትሪ ግሩፕ በቅርቡ የተተገበረውን የውጭ ምንዛሬ ተመን ማሻሻያ ተከትሎ የገባውን የውል ስምምነት በማቋረጡ ምክንያት የ1.4 ቢሊዮን ብር ክስ ቀርቦበታል። ክሱ የመሰረተው መቀመጫውን ሲንጋፖር ያደረገው አግሮኮፕ ኢንተርናሽናል የተሰኘው ዓለም አቀፍ የግብርና ምርቶች አቅራቢ ድርጅት ነው። ካፒታል ያገኘው መረጃ እንደሚያመላክተው ሁለቱ ወገኖች በየካቲት ወር 2016 ዓ.ም 100,000 ሜትሪክ ቶን ስኳር ለማቅረብ ተስማምቶም ነበርም። ውሉ የተፈረመው የሀገሩ ስኳር ፋብሪካዎች ወንጂ ሸዋ፣ መታራ፣ ከሰም፣ ፊንጫና ጣና በለስ ከአቅማቸው በታች በማምረታቸው ምክንያት የሚፈጠሩን የገበያ እጥረት ለመቅረፍና ገበያውን ለማረጋጋት እንደነበር ተገልጿል። ሆኖም ግን በሐምሌ 2016 ዓ.ም የተደረገውን የማክሮ ኢኮኖሚ ማሻሻያና የብር ምንዛሬ ተመን በገበያ እንዲወሰን መደረጉን ተከትሎ ግሩፑ ውሉን ሰርዟል። ግሩፑ ውሉን የሰረዘው የብር ዋጋ በከፍተኛ ሁኔታ መቀነሱ የስኳር ማስመጫ ዋጋን መጀመሪያ ከታሰበው በላይ ስለሚያነራው ውሉን መፈጸም አልችልም በሚል መሆኑ ተገልጿል። በድርድሩ ወቅት የኢትዮጵያ ስኳር ኢንዱስትሪ ግሩፕ የብድር መተማመኛ ሰነድ ወይም ኤልሲ ስላልተከፈተም ለሁሉ ተጠያቂ አይደለውም የሚል መከራከሪያም አቅርቧል። በሌላ በኩል አግሮኮፕ ኢንተርናሽናል የብድር ሰነድ የክፍያ መፈጸሚያ እንጂ ውሉን ዋጋ የሚያሳጣ አይደለም ሲል ይሞግታል። አቅራቢ ድርጅቱ ስኳሩ የህንድ ወደብ ለመጫን አስቀድሞ ክፍያ መፈጸሙንና በውሉ መቋረጥ ምክንያት ከፍተኛ የፋይናንስ ኪሳራ እንደደረሰበት ገልጿል። ስምምነቱ ሲደረግ 1 ሜትሪክ ቶን ስኳር 880 የአሜሪካን ዶላር እንዲሆን ተስማምተው የነበረ ሲሆን ክፍያውም በ12 ወራት የጊዜ ገደብ እንዲፈጸም ነበርም። በአሁኑ ወቅት የኢትዮጵያ ዓመታዊ የስኳር ፍላጎት 750,000 ቶን ገደማ ሲሆን አገር ውስጥ የሚመረተው ግን 400,000 ቶን ብቻ ነው። መንግስት ይህንን ክፍተት ለመሙላትና የመንግስትን ሞኖፖሊ ለመቀነስ ዘርፉን ወደ ግል ለማዞር ጥረት ቢያደርግም እስካሁን ከባለሀብቶች የሚፈለገውን ፍላጎት ማግኘት እንዳልቻለ ይታወቃል።